ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። የዓለም ዋንጫ ጉዳዮችን በስፋት እናነሳለን። ከዛ ውጪ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋበዝኩ። የዓለም ዋንጫ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ፊፋ ከቮሲኒሃ ጋር ፎቶ ለመነሳት ክፍያ እየጠየቀ እንደሚገኝ ይፋ ተደርጓል። ሰሞኑን ከሪዮ ፈርዲናንድ ጋርም እንዲሁ ፎቶ ለመነሳት የገንዘብ ጥያቄዎችን አቅርቦ እንደነበር እናስታውሳለን። ፊፋ አሁን ደግሞ ከኬፕ ቨርድ ግብ ጠባቂው ቮሲኒሃ ጋር ፎቶ ለመነሳት ክፍያ እየጠየቀ ነው። በዓለም ዋንጫ ጥሩ ጊዜን ካሳለፉ ተጫዋቾች መካከል የኬፕ ቨርድ ግብ ጠባቂው ቮሲኒሃ አንደኛው እንደነበር እናስታውሳለን። ፊፋ አሁን ላይ ቮሲኒሃን እንግዲህ ከፍጻሜው ጨዋታ በፊት በሚኖረው ጋዜጣዊ መግለጫ ላይ እንደሚያቀርበው ይፋ ተደርጓል። ደጋፊዎች ከቮሲኒያ ጋር ፎቶ ለመነሳት ከፈለጉ 100 ዩሮ እንዲከፍሉም ነው እየተጠየቀ የሚገኘው። ግብ ጠባቂው እሁድ በሚካሄደው የዓለም ዋንጫ ፍጻሜ ፍልሚያ ላይ ይገኛል ተብሎ ይጠበቃል። ቮሲኒያ የፍጻሜ ተፋላሚ በሆኑት ስፔንና አርጀንቲና ጨዋታም ምርጥ ብቃቱን አሳይቶ ነበር። ከስፔን ጋርም ጨዋታ ነበራቸው፣ 0-0 ነበር ጨዋታቸውን ያጠናቀቁት። እንዲሁ ከአርጀንቲና ብሔራዊ ቡድን ጋርም በመደበኛው የጨዋታ ክፍለ ጊዜ አቻ ነበር ያጠናቀቁት። ነገር ግን በ30 ደቂቃ ተጨምሮ በጭማሪ ደቂቃ በተቆጠረባቸው ጎል 3-2 ተሸንፈው ከውድድሩ ውጪ እንደሆኑ እናስታውሳለን። እናም በዛም ጨዋታ ላይ በጣም ምርጥ ብቃቱን አሳይቶ ነበር። ፊፋ ደጋፊዎች የመግቢያ ክፍያ ፈጽመው በጋዜጣዊ መግለጫ ላይም እንዲገኙ መፍቀዱ እንደሚታወስ ነው የመረጃ ምንጩ ይፋ ያደረገው። ጠቅላይ ሚኒስትር ፔድሮ ሳንቼዝ በፍጻሜው ላይ ይገኛሉ ተብሏል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በእሁዱ የስፔንና የአርጀንቲና የዓለም ዋንጫ የፍጻሜ ጨዋታ ላይ እንደሚገኙ ይፋ ተደርጓል። ፕሬዝደንቱ ለፍጻሜው ጨዋታ ወደ ኒውዮርክ እንደሚያቀኑ ነው የሀገሪቱ መንግስት ያረጋገጠው። የስፔን ንጉስ እንዲሁ በፍጻሜው ለመገኘትም ወደ አሜሪካ እንደሚያቀኑ ማሳወቃቸው የሚታወስ ነው። የአርጀንቲና ፕሬዝደንት ሃቪየር ሚሌ ግን በፍጻሜው ጨዋታ ላይ እንደማይገኙ ነው እየተገለጸ የሚገኘው። የአርጀንቲና ፕሬዝደንት ሃቪየር ሚሌ በዓለም ዋንጫ ፍጻሜ ጨዋታ ላይ እንደማይገኙ እንግዲህ ቀደም ብለው ተናግረዋል። ፕሬዝደንቱ የማይገኙትም ጨዋታውን እዛ ሆነው ካዩ መጥፎ ዕድል ይገጥመናል የሚል እምነት ስላላቸው ነው ተብሏል። በዚህ ምክንያትም ከመጀመሪያው ቀን ጀምሮ ጨዋታውን ካዩበት ቦታ ሆነው እንደሚከታተሉ ነው የተናገሩት። ወደ ኒውዮርክ አልሄድም፣ ከመጀመሪያው ቀን ጀምሮ እንዳደረኩት ከእህቴ ጋር በተመሳሳይ ቦታ ነው ጨዋታውን የምመለከተው ሲሉ ተደምጠዋል። አክለውም ይህንን የማድረገው ጥሩ ዕድል እንዲመጣ ባለኝ እንግዲህ አጉል እምነት ብቻ ነው ሲሉ ጭምር እንዲሁ ሀሳቡን ተናግረዋልና በፍጻሜው ጨዋታ ላይ የማይገኙትም ብሔራዊ ቡድኑ መጥፎ ውጤት ይገጥመዋል እኔ ከተገኘው ብለው ስለሚያስቡ እንደሆነ የመረጃ ምንጩ ይፋ እያደረገ ይገኛል። እሁድ በሚካሄደው የዓለም ዋንጫ የፍጻሜ ጨዋታ በአንዳንድ ጉዳዮች ምክንያት ምናልባት ጭስ ሊከሰት ይችላል የሚል ግምቶች እየተነሱ ይገኛሉ። ለጤና ጠንቅ የሆነው ጭስ መንስኤው በካናዳ የተከሰተውን የከፍተኛ የሆነ እንግዲህ ነገርን እንደሆነ ዘገባዎች ይጠቁማሉ። ጨዋታው በሚደረግበት የኒውዮርክም አደገኛ ነገሩ ሊከሰት እንደሚችል ነው ማስጠንቀቂያ የተሰጠው። በዚህ ምክንያትም የሚፈጠረው የአየር ብክለት ከልብ ጋር ለተያዙ ህመሞችም ሊያጋጥም እንደሚችል ባለሙያዎች እያስጠነቀቁ እንደሚገኝ ነው ይፋ የተደረገው። ዳኛው ኃላፊነቱን ከተወጣ ሁኔታውን ከተቆጣጠረው ስፔን ታሸንፋለች ብለዋል ዮሃን ላፖርት ነው ይህንን ሀሳብ የተናገሩት። የባርሴሎና ፕሬዝዳንት ዮሃን ላፖርት የዓለም ዋንጫ ፍጻሜ ዳኛው ኃላፊነቱን በአግባቡ እንዲወጣም ጠይቀዋል። እኛ እንግዲህ የተሻለ ቡድን አለን ያሉት ዮሃን ላፖርት ዳኛው ጥሩ ከሰራና ጨዋታውን ከተቆጣጠረው ስፔን የተሻለ ለማሸነፍ እድል አላት ሲሉ ይናገራሉ። አክለውም የጨዋታው ዳኛም ቭላስኮቪችኒች እንዲመሩትም እንደተመረጡ የሚታወቅ ጉዳይ ነውና የፍጻሜውን ዳኛ ስሎቬኒያዊው ዳኛ ይመሩታል። ዋና ዳኛው አርጀንቲና በዓለም ዋንጫ ለመጨረሻ ጊዜ የተሸነፈችውን የሳዑዲ አረቢያ ጨዋታን መርተው እንደነበር የምናስታውሰው ጉዳይ ነው። ከዛ በኋላ ለፍጻሜ ዘንድሮ ጨዋታውን እንደሚመሩት ነው ይፋ እየተደረገ የሚገኘው።
አርሰናልን የተመለከቱ መረጃዎችን እናንሳ። ሁሊያን አልቫሬዝ 200 ሚሊዮን ቢቀርብልንም አንሸጠውም ብለዋል። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ የሆኑት ሚጌል አንሄዝ ናቸው ይህን ሀሳብ እየተናገሩ የሚገኙት። ሁሊያን አልቫሬዝ አይሸጥም ሲሉ ነው ሀሳባቸውን የሰጡት። ሁሊያን አልቫሬዝ ለአትሌቲኮ ማድሪድ የሚስማማ አጥቂ ነው፣ ከሱ ጋር መቀጠል እንፈልጋለን ሲሉ ነው ኃላፊው እየተናገሩ የሚገኙት። ምላሻችን ግልጽ ነው የሚሉት ኃላፊው 200 ሚሊዮን ዩሮ ቢቀርብልንም አንሸጠውም ሲሉ ጭምር ነው ያረጋገጡት። ሁሊያን አልቫሬዝን ለማስፈረም ባርሴሎና 100 ሚሊዮን ዩሮ እንዲሁም ደግሞ ሪያል ማድሪድ ያው እርግጥ የሆነ ዋጋ እንደሆነ ባይነገርም ወይም ደግሞ በትክክልም ሁሊያን አልቫሬዝን ለማስፈረም ያንን ያክል ገንዘብ አቅርበዋል የሚለው ጥያቄ በትልቁ እየተነሳ ቢሆንም ነገር ግን ሪያል ማድሪድ በአንድ ወቅት በተለይ በምርጫው ቅስቀሳ ወቅት ፍሎሬንቲኖ ፔሬዝ 150 ሚሊዮን ዩሮ አቅርበው እንደነበር የሚታወስ ነውና ሁለቱም ጥያቄዎች በአትሌቲኮ ማድሪድ ውድቅ መደረጋቸውን የምናስታውሰው ጉዳይ ነው። አርሰናል ግን አሁንም ቢሆን ሁሊያን አልቫሬዝን ለማስፈረም በትልቁ ፍላጎት እንዳለው እየተነገረ ነው። ቤተሰቡ በስፔን መቆየትን ይመርጣሉ። ይህም ስምምነቱን ማጠናቀቅ ከባድ ይመስላል። በተጨማሪም ሁሊያን አልቫሬዝ ራሱ ወደ ባርሴሎና ለመዘዋወርም ፍላጎት እንዳለው ጭምር ነው የሚነገረው። ሞርጋን ሮጀርስ ወይም ደግሞ ሁሊያን አልቫሬዝን ለማስፈረም የሚደረገው ማንኛውም ስምምነት ከ100 ሚሊዮን ፓውንድ በላይ እንደሚሆን ነው ስካይ ስፖርት የተባለ የመረጃ ምንጭም ጥቆማ እየሰጠም የሚገኘው። ባርሴሎና ለመጀመሪያ ጊዜ የሁሊያን አልቫሬዝ ዝውውር ሊሆን እንደማይችል በይፋ አምኖ መቀበል እንደጀመረ የሚጠቁሙ መረጃዎች ይፋ ተደርገዋል። ከዛ በተጨማሪ ግን አርሰናሎች የዚህን ተጫዋች የዝውውር ጉዳይ በጣም በቅርበት ሆነው እየተከታተሉት እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየሰማን የምንገኘው። አርሰናል ሁኔታዎቹ ላይ በቅርበት እየተከታተለ ሲሆን ድርድሩም ደግሞ የባርሴሎና በተለይ ከተቋረጠ ቶሎ እርምጃ ለመውሰድም ዝግጁ እንደሆኑ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ሌላኛው ፋብሪዚዮ ሮማኖ ይፋ ያደረገው መረጃ የአርሰናልና የሞርጋን ሮጀርስ ካምፕ መካከል የተደረገው ድርድር አሁንም ተጠናክሯል የሚል መረጃ ነው ይፋ ያደረገው። አርሰናል ከሞርጋን ሮጀርስ ጋር በግል ውሎች ላይ ለመስማማት ተቃርበዋል። ጥቂት ዝርዝሮች ብቻ እንደሚቀሩ ነው የመረጃ ምንጩ ይፋ ያደረገው። አርሰናል ከአስተን ቪላ ጋር ግን በቅርቡ ይፋዊ ድርድሮችን ሊጀምር እንደሚችል የሚጠቁሙ መረጃዎችንም ይፋ እያደረገ ይገኛል ፋብሪዚዮ ሮማኖ። ሚኬል አርቴታ እንደ ሞርጋን ሮጀርስ ያሉ ጉልበት ያላቸው ኳስ ይዘው መግባት የሚችሉና በበርካታ ቦታዎች ላይ በተለይ ቨርሳታይል የሚባል አይነት ተጫዋች ነው። በበርካታ ቦታዎች ላይ መጫወት የሚችሉ ወጣት ተጫዋቾችን እንደሚመርጥ ነው የመረጃ ምንጩ ይፋ ያደረገው። የዋጋው ጉዳይ አስተን ቪላዎች ቁልፍ ተጫዋቾቻቸውን በቀላሉ ስለማይለቁም አርሰናል ጠንካራ የሚባል የገንዘብ መጠን ማቅረብ ይኖርበታል ተብሎ እንደሚታሰብ ነው ቤን ጃኮብስ ይፋ ያደረገው። ማርቲን ኦዴጋርድ ስለ ወደፊት እጣ ፈንታው ስለሚወሩ ወሬዎች ምላሽ ሰጥቷል። ሁልጊዜም እንደምናገረው እኔ የአርሰናል ተጫዋች ነኝ ብሏል ማርቲን ኦዴጋርድ ሲናገር። ብዙ ወሬው ተሰምተዋል። እናም በሚቀጥሉት ቀናት ብዙ ነገሮች ሊከሰቱ ይችላሉ። ነገር ግን አሁን ላይ ሙሉ ትኩረቴም በአሁኑ ሁኔታ ላይ ነው ብሏል። እግር ኳስ በፍጥነት ሊለወጥ ይችላል። ስለዚህ ምን እንደሚሆን እንጠብቅና እንመልከት። እስከዚያው ድረስ ለአርሰናል ሙሉ ቃል ገብቻለሁ እናም ያለኝን ሁሉ ሰጣለሁ ሲልም ጭምር ነው የተናገረው። የቀረው በሚቀጥሉት ቀናት ውስጥም ግልጽ ይሆናል ሲልም ጭምር እንዲሁ ተናግሯል። ማይክል ሪቻርድስ ደግሞ ስለ ማርቲን ኦዴጋርድ ከአርሰናል መልቀቅ አለበት ወይ በሚል ጉዳይ ላይ ሀሳቡን ሰጥቷል። ይህንን እንደ ትችት እንድትወስዱት ምክንያቱም ኦዴጋርድ እጅግ በጣም ድንቅ ተጫዋች እንደሆነ አምናለሁ። ነገር ግን አንዳንድ ጊዜ ለተጫዋቹም ሆነ ለክለቡ ለመለየት ትክክለኛው ጊዜ ይደርሳል። አርሰናል በተለየ አቅጣጫ ቡድኑን እንደገና ለመገንባት ካሰበ ለኦዴጋርድ አዲስ ምዕራፍ ለመጀመር ትክክለኛው ጊዜ ሊሆን ይችላል ብዬ ገምታለሁ። ለአርሰናል ትልቅ አስተዋጽኦ ያበረከተ ተጫዋች ነው። እናም ከደጋፊዎች ሙሉ ክብርና አድናቆት ጋርም መሰናበት ይገባዋል። ከዚያ በኋላ ምን ሊፈጠር እንደሚችልና ምን ቢፈጠር በክለቡ ባሳየው አስተዋጽኦ ሁልጊዜም በክብር መታወስ ይችላል። አሁን ግን ሁለቱ አካላት ግን አርሰናልና ተጫዋቹ ግን መለየት የሚኖርባቸው ሰዓት የደረሰ ይመስለኛል ሲል ነው ማይክ ሪቻርድስ ሀሳቡን እየተናገረ የሚገኘው። አርሰናል ዊሊያም ሳሊባ በጀርባው ላይ ባጋጠመው ጉዳት ምክንያት ቀዶ ጥገና ሊያስፈልገው እንደሚችል ጠንቅቀው ያውቃሉ። ይሄ ሁኔታ ብዙ ጨዋታዎች እንዳይጫወት ሊያደርገው ይችላል። ክለቡ በዚህ ክረምት የተከላካይ ስብስቡን እንደገና እንዲገመግምም አስገድዶታል የተባለው አርሰናል ወደ ክረምቱ የገባው አዲስ የቀኝ ተከላካይ ለማስፈረም እቅድ ይዞ ነበር። በተለይም ከዩሪየን ቲምበር ጋር ሊወዳደር የሚችል ወይም ደግሞ ቤን ዋይት ሊተካ የሚችል ሁለገብ ተጫዋችን ለማግኘት ነበር ወደ እንቅስቃሴ ገብቶ እንደነበር የሚነገረው። አሁን ላይ ግን አርሰናል ቤን ዋይትን ለማቆየት እያሰበ ሲሆን ከዛ ጎን ለጎን ግን ተከላካይ ለማስፈረም እያሰበ እንደሚገኝ ነው ግሬም ቤሊ የተባለ የመረጃ ምንጭም ይፋ እያደረገም የሚገኘው። አርሰናል ብሩኖ ጉማሬሽን ለማግኘት ፍላጎት እንዳላቸው ሲወራ ቆይቷል።
ይሁን እንጂም ለኒውካስል ይፋዊ ጥያቄዎችን ሳያቀርቡ 1 ወር ሞልቷቸዋል። በመሆኑም አሁን ባለው ሁኔታ ለጊዜው ንግግር እያደረጉበት አይደለም። የኒውካስል ደጋፊዎች ግን የዝውውር መስኮቱ እስኪዘጋ ድረስም ነቅተው ይጠብቃሉ። ምክንያቱም አርሰናል ማንኛውንም ሰዓት ድንገት ዝውውሩ ላይ ሊፈጥኑ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተለይ ለኒውካስል በጣም ቅርብ የተባለ የመረጃ ምንጭ ይህንን ነገር ይፋ እያደረገ ይገኛል። ነገር ግን እስካሁን ድረስ ይፋዊ ምንም አይነት ጥያቄ እንዳላቀረቡ ነው የተነገረው። ኒውካስል ዩናይትድ አርሰናል ለብሩኖ ጊማሬሽ በማንኛውም ጊዜ አዲስ ፈጣን ጥያቄዎችን ሊያቀርብ የሚችልበት እድሉ እንዳለም የሚያሳይ መረጃ ነው የወጣው። አርሰናል የጊማሬሽ አቋም ላይ ተጽዕኖ ማድረጉ እንደገና ለመሞከርም ያለውን አጋጣሚ ክፍት አድርጎለታል የሚል መረጃ እንዲሁ ይፋ ተደርጓል። ቴሪ ዳንኤል ኦንሪ ስለ ሊያንድሮ ትሮሳርድ ይናገራል። የሚያሳዝን ነገር ነው። ትሮሳርድ ሁሉም አሰልጣኝ ሊኖረው የሚመኘው አይነት ተጫዋች ነው። ያለምንም ቅሬታ ሁልጊዜም ዝግጁ ሆኖ ይጠብቅ ነበር። ቋሚም ሆኖ ቢጀምር ወይም ከተጠባባቂነትም ቢነሳ ጨዋታውን የመቀየር አቅም እንደነበረው ሁላችንም የአርሰናል ደጋፊዎች እናውቃለን ሲል ቴሪ ዳንኤል ኦንሪ ሀሳቡን ሰጥቷል። ካስቆጠራቸው ግቦች በላይ ብልሃቱ፣ እንቅስቃሴውና መረጋጋቱ ከዋጋ በላይ የሆነ ተጫዋች አድርገውታል። ያለውን ሁሉ ለአርሰናል ከሰጠ በኋላ በኩራት ነው ከክለቡ የሚለያየው። በቤሽክታሽ መልካሙን ሁሉ እመኝለታለሁ። አርሰናል ከሚያስቡት በላይ የሚናፍቃቸው ተጫዋች ይመስለኛል ሊያንድሮ ትሮሳርድ ሲል ነው ቴሪ ዳንኤል ኦንሪ ሀሳቡን የተናገረው። አርሰናሎች አዲስ ተከላካይ ለማስፈረም የሚያደርጉት ጥረትን ለማጠናከር ዝግጁ ናቸው። ዊሊያም ሳሊባ የጀርባ ጉዳት ስላጋጠመው የውድድር ዓመቱን መጀመሪያ ላይ በቶሎ ላይ መለስ የሚችልበት ስጋት እንዳለን የተነገረው። አርሰናል የሳሊባን ሁኔታ በቀዶ ጥገና ላይ ውሳኔ ከሚያደርግባቸው በፊትም ለመጨረሻ ጊዜ በሕክምና ደረጃ ጉዳቱን ለመገምገም እቅድ ይዘባል። አርሰናል ኮንሳን ለማስፈረም ፍላጎት እንዳለው በተደጋጋሚ ይገለጻል። ይህም የሳሊባን ቦታ ሊሸፍን ይችላል ተብሎ እንደታሰበ ነው የመረጃ ምንጩ ይፋ ያደረገው። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራቸው። ዩናይትድ በእጩ ውስጥ የያዛቸው አሰልጣኞች እነማን እንደነበሩ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። በተለይ ቢቢሲ ስፖርት አገኘሁት ያለውን መረጃ ይፋ ባደረገበት ሪፖርቱ ማንቸስተር ዩናይትድ በዓለም ዋንጫ ውድድር ላይ ሀገራትን መምራት ከቻሉ አሰልጣኞች ውስጥ ወደ 3 የሚጠጉ አሰልጣኞችን በቅርበት ሲከታተል እንደነበር ነው የተዘገበው። ማይክል ካሪከን በቋሚ አሰልጣኝነት ከመቅጠሩ በፊት እነዚህም ቶማስ ቱሄል፣ ካርሎ አንቸሎቲ እና ዩሊያን ነግልስመን እንደሆኑ የመረጃ ምንጮች ይፋ አድርገዋል። ነገር ግን 3ቱም የተጠቀሱት አሰልጣኞች በውድድሩ ላይ የሚያረካ አይነት ውጤት አለማስመዝገባቸው የሚታወቅ ጉዳይ ነው። ቶማስ ቱሄል በግማሽ ፍጻሜው ከአርጀንቲና ብሔራዊ ቡድን ጋር በነበረው ጨዋታ የሰሩት ታክቲካል ስህተት የብሔራዊ ቡድናቸውን እንግዲህ ወይም ደግሞ የሚያሰለጥኑትን ብሔራዊ ቡድን እንዳሰናበቱ የሚታወስ ነው። በዚህ መሰረት ይህ የዓለም ዋንጫ የክለቡ ባለስልጣናት ከብዙ ክርክር በኋላ የጸደቀውን የአሰልጣኝ ማይክል ካሪክ ሹመትን በጥቂቱም ቢሆን ተቀባይነትን እንዲጨምር አድርጎታል የሚል እምነት እንዳለ ነው ቢቢሲ ስፖርት የተባለው የመረጃ ምንጭ ይፋ ያደረገው። የቀድሞ የማንቸስተር ዩናይትድ አማካይ ፍሬድ የሀገሩ ልጅ አንድሬ ሳንቶስ ማንቸስተር ዩናይትድን ሲቀላቀል በማየቱ እንደተደሰተን የተናገረው። ሌላ ብራዚላዊ ወደ ሞደው ክለብ ስላቀና ደስ ብሎኛል ብሏል። አንድሬ ሳንቶስ ይህንን ሲያሳካ ስላየሁት ለእርሱ በጣም ደስ ብሎኛል። እርሱ እኔ ለብሼ የተጫወትኩትን የ17 ቁጥር ማሊያ እንደሚለብስም ሳውቅ ኩራት ተሰምቶኛል። ነገር ግን ከዚህ የበለጠ ወሳኙ ነገር ይሄ ትልቅ ማሊያን መልበስ መቻሉ ነው ሲልም ይናገራል። ለእርሱ መልካሙን ሁሉ እመኝለታለሁ ሲልም ነው የቀድሞ የማንቸስተር ዩናይትድ ተጫዋች አሁን በቱርክ የሚገኘው ፍሬድ ሀሳቡን እየሰጠም የሚገኘው። አንድሬ ሳንቶስ እና ካርል ዳርሎ ነገ ሬክሻም በሚገኘው የማንቸስተር ዩናይትድ ስብስብ ውስጥ እንደሚካተቱ ይፋ ተደርጓል። ቲሌማንስ ግን ቤልጅየም እንደመወከሉና ወደ ፕሪሲዝን ልምምድ ለመመለስ ጥቂት ሳምንታት ረፍት ስለሚሰጠው እሱ ግን እንደማይካተት ነው እየተገለጸ እንደሚገኝ ክሪስ ዋይለር መረጃውን ይፋ ያደረገው። የአንድሬ ሳንቶስ ፊርማን ለመገምገም በጣም አስቸጋሪ ነው። ምክንያቱም ከተጫዋቹ አንጻር አሁን ላይ በቼልሲ ኤንዞ ፈርናንዴዝ እና ሞይስ ካይሴዶን አስቀምጦ ቋሚ 11 ውስጥ የሚገባ ተጫዋች መሆን ቀላል አይደለም ሲል አለን ሺረር ይናገራል። ነገር ግን እምቅ ችሎታ እንዳለው ግልጽ ነው። እናም ዩናይትድ ያንን ችሎታ በመተማመን ይህንን እርምጃ ወስዷል። በቋሚነት ብዙ ላልተጫወተ ተጫዋች ይህንን ያክል ትልቅ ገንዘብ መክፈል አደጋ ሊሆን ይችላል። ሆኖም ግን እሱ ችሎታ እንዳለው ግልጽ ነው። ጊዜ ከተሰጠው በቂ የመጫወት እድል ካገኘም ለማንቸስተር ዩናይትድ በጣም ጥሩ ፈራሚ ሊሆን እንደሚችል እገምታለሁ ሲል ነው አለን ሺረር ጨምሮ የተናገረው። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ባለው ኮንትራት ላይ የተቀመጠውን የ40 ሚሊዮን ፓውንድ የውል ማፍረሻ ጊዜው መጠናቀቁ ተገልጿል። በዚህም ምክንያትም ከዚህ በኋላ ራሽፎርድን ለማዞር የሚፈልግ ክለብ ከዩናይትድ ሰዎች ጋር መደራደር እንደሚኖርበት ነው ዳቪድ ኦርነስቲን የተናገረው። ዩናይትዶች ደግሞ አሁን ገንዘቡን ከፍ አድርገው ሊሸጡት እንደሚችሉ ይፋ ተደርጓል።
ከእንግሊዝ ብሔራዊ ቡድን ካምፕ አቅራቢያ የሚገኝ አንድ ምንጭ ኮቢ ማይኖ በደንብ ልምምድ እንደሚሰራ አጥብቆ ተናግሯል። ሌላ ምንጭ ደግሞ ቶማስ ቱሄል ኮቢ ማይኖ የዓለም ዋንጫ ቡድን አካል ሆኖ ልምድ እንደሚወስድ ወጣት ተጫዋች አድርጎ ይቆጥረው እንደሆነ የተነገረው። ኮቢ ማይኖ ብዙውን ጊዜ ከጨዋታው መጠናቀቅ በኋላ ወደ አውቶቡስ ፈጥኖ ከሚመለሱ ተጫዋቾች አንደኛ እንደሆነ ይነገራል። በካምፕ ውስጥም ለረጅም ጊዜ ብቻውን የሚያሳልፍና የቅርብ ሰዎች እንኳን የሌሉት እንደሆነ ጭምር ነው ዳቪድ ኦርነስቲን መረጃውን ያጋራው። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ። አንዶኒ ኢራኦላ ስለ ሞሐመድ ሳላህን መተካት ሀሳቡን ሰጥቷል። ወደዚህ ስመጣ ከተጋፈጥኳቸው ፈተናዎች አንደኛው ይህ ነው። ሞሐመድ ሳላህ በቀጥታ የሚተካ ክንፍ ተጫዋች እናስፈርማለን ብለን መጠበቅ አይገባንም። እንዲህ በማድረግ ከመጀመሪያው ወዲያውኑ ለመውደቅም እየተዘጋጀን ነው ማለት ይሆናል። በእርግጥም በዚያ ቦታ ላይ አዲስ ተጫዋች ያስፈልገናል። ነገር ግን የሚመጣው ተጫዋች ከሳላህ የተለየ ባህሪና ችሎታው ሊኖረው ይችላል። ቡድኑንም የተለየ መንገድን ሊያሟላ ይችላል። እናም በዚህ ላይ በእርግጠኝነት እየሰራ ነው ብሏል። አንዶኒ ኢራኦላ ሃርቪ ኤሊዮት በቡድኑ ስለሚኖረው ሚናም ጥያቄ ቀርቦለት ነበር። በተለይ አሁን ላይ የቅድመ ውድድር ዝግጅታችን ብዙ ተጫዋቾች በሌሉበት ሁኔታ ስለጀመረን ሃርቪ ኤሊዮት ትልቅ እድል ያገኛል ብዬ አስባለሁ። በቅድመ ውድድር ዝግጅት ውስጥም እሱን እንፈልገዋለን፣ የመጫወቻ ደቂቃዎችንም እንሰጠዋለን። ከሱ ያየሁትን የመጀመሪያ ፍላጎትና ጠንካራ አቀራረብን በጣም ወድጄዋለሁ ሲል የተናገረው ከአንደር 21 ቡድን ጋር ከአንድ ሳምንት ቀደም ብሎ መምጣቱና ልምምድ መጀመሩም ጥሩ ነበር። እሱን በጥሩ ሁኔታ ላይም ማየት ፈልጋለሁ ብሏል። አንዶኒ ኢራኦላ ስለ አንፊልድ የመጀመሪያ ፕሪሚየር ሊግ ጨዋታውም የሜዳ ልምድም ሲናገር በእርግጥ ስሜታዊ ያደርጋል። ይሄ ከጥንካሬዎችን አንዱ መሆን አለበት። ከደጋፊዎቻችን ጋር ያለን ግንኙነት ግን ይህ ሁሉ ከሜዳው ላይ መጀመር አለበት ሲል የተናገረው ደጋፊዎቻችን ሊኮሩበት የሚችሉበት ቡድን መሆን አለብን። በጨዋታው ጥንካሬ፣ በትግልና በአንድ ለአንድ ፍልሚያዎችም በማሸነፍ ረገድ ይህ ነው ሰዎች የሚጠብቁት። ከውጭ ሆኜ ያየሁትም እዚህ ከመጣው ጀምሮ የተረዳሁትም ይህንኑ ነው። ደጋፊዎች የሚፈልጉትን። ስለዚህ በእነዚህ ዘርፎችም ፍጹም ልንሆን ይገባል። ያኔ ሁሉም ከኛ ጋር ይቆማል፣ ጠንካራ ግንኙነትም እንፈጥራለን። ያን ጊዜ እኛ ማሸነፍ በጣም አስቸጋሪ ይሆናል፣ እኛን ማሸነፍ ሲልም ነው አንዶኒ ኢራኦላ ሀሳቡን የተናገረው። ኢራኦላ ይቀጥልና በመጀመሪያው የውድድር ዘመን ስኬት ምን እንደሚመስል ሲናገርም ይህንን ልገልጽ የሚገባው እኔ አይደለሁም። በውድድር ዘመኑ ሲያበቃ እናንተና ደጋፊዎች ቡድኑን እኔንም ትፈርዳላችሁ ብሏል። እዚህ ያሉት ተስፋዎችም የትልቅ ክለብ ተስፋዎች መሆናቸውን አውቃለሁ። በአሁኑ ጊዜ ትኩረቴ ቡድን በመገንባት ላይ ነው። እነዚህን ተስፋዎች ለማሟላት በቡድን ውስጥ ያሉትን ተጫዋቾች ከፍተኛውን ብቃታቸውን እንዲያሳዩ ማገዝ፣ ከአሁኑ ደግሞ የተሻለ ደረጃ እንዲደርሱ ማድረግና በአንድነት የሚሰራ ቡድን በመገንባት ዋንጫዎችን፣ ድሎችንና ሁሉንም የሚጠብቁትን ውጤት ለማምጣትም እሰራለሁ ብለዋል። አንዶኒ ኢራኦላ ስለ ቡድኑ አነስተኛ የእንደገና ግንባታ የሚኖር እንደሆነ ሲናገር በእርግጥ ለውጦች ይኖራሉ። በዚህ ክለብ ሁሉንም ያሸነፉ ብዙ ደግሞ ከፍተኛ ልምድ ያላቸው ተጫዋቾች ለቀዋል። እናም ሌሎች ተጫዋቾች እነሱን በቀጥታ እንዲተኩ አንጠብቅም። ነገር ግን በሜዳ ውስጥም ሆነ ከሜዳ ውጭ ያላቸውን ኃላፊነት ግን መሸከም አለባቸው ብለዋል። አሁን በቡድን ውስጥ ያሉ አንዳንድ ተጫዋቾች ደረጃቸውን ማሳደግ አለባቸው። እርግጥ ከዚያ በፊት የነበረው የበለጠ አስፈላጊ ሚና ይኖራቸዋል። በተጨማሪም ከውጭ የምናመጣቸው መፍትሄዎችም እዚህ ያሉትን በጣም ጥሩ ተጫዋቾች የሚያግዙ መሆን አለባቸው ሲልም ነው የተናገረው። አንዶኒ ኢራኦላ ስለ ጀረሚ ዣኳይም እና ስለ ቪክተር ሙኞዝም ሲናገር ጀረሚ ወደ ሊቨርፑል ከመምጣቴ በፊትም በደንብ የማውቀው ተጫዋች ነው። ለዚያ ቦታ የምፈልገውን ሁሉም ባህሪያት አሉት። አሁን ሙሉ በሙሉ ብቃት ላይ ነው እናም ለመጫወት ዝግጁ ነው። ቪክተር ሙኞዝም በደንብ የማውቀው ተጫዋች ነው። በሁለቱ ክንፎች መጫወት ይችላል። የምንፈልጋቸውን ባህሪያቶች አሉት። ከሱ ጋር እንግዲህ ስንነጋገር ወይ የወደድኩት ነገር ትሁት መሆኑን መቀጠሉ ነው። ነገር ግን በጣም ትልቅ ፍላጎትና ግብ ያለው ተጫዋችም እንደሆነ ጭምር ተመልክቻለሁ ብሏል። አንዶኒ ኢራኦላ ይቀጥልና የጨዋታ ዘይቤው ከመጀመሪያ ቀን ጀምሮ ስለመተግበር ሲናገር አዎ ተጫዋቾቹ ከነሱ የምንፈልገውን እንዲረዱና የምንፈልገውን ያጨዋወት ስልት እንዲተገብሩ እንፈልጋለን። በተመሳሳይም ከነሱ ብዙ ነገሮችን መማር አለብን ያለው ተጫዋቾቻችን በደንብ ማወቅ የት ቦታ ላይ የተሻለ ብቃት እንዳላቸው፣ ምን ማጠናከር እንዳለብንና ምን መቀየር እንዳለብን ማወቅ አስፈላጊ ነገር ነው። በሜዳ ላይ ከኳስ ጋር ብዙ ጊዜ በልምምድም ባሳለፈን ቁጥር ከኛ የበለጠ ጥቅምም ይኖረዋል ሲልም ጭምር እንዲሁ ይናገራል። አርሰናል በብራድሌይ ባርኮላ ላይ ፍላጎት ስላለው ከሊቨርፑል ጋር ፉክክሩም ቀጥሏል። ስምምነቱን ለማጠናቀቅ ሊሆኑ የሚችሉ ሁኔታዎችም ተወያይተዋል። ፓሪስ ሳን ዠርሜን ብራድሌይ ባርኮላን መሸጥ አይፈልግም፣ ነገር ግን የወደፊት ሕይወቱን መመልከት ተገቢ ነው ተብሎ ይታመናል። በተለይም ክለቡ በዝውውር ገበያው ላይ በሚያደርገው እንቅስቃሴ ላይ ተመስርቶ እሱን ለመሸጥም ሊወስን እንደሚችል የሚያሳዩ መረጃዎችን በትልቁ እየተመለከትን ነው የምንገኘው።
እንግሊዝ የዓለም ዋንጫን ዳግም ሳታነሳ ተጨማሪ 4 ዓመታት እንደሚያስቆጥሩ እርግጥ ከሆነ 24 ሰዓታት አልፈዋል። አትላንታ ላይም ሶስቱ አናብስት የዓለም ሻምፒዮን የመሆን ውጥን ይዘው እስከ ግማሽ ፍጻሜው ተጉዘው የጀመሩት መንገድ በሊዮኔል ሜሲ አርጀንቲና ተቋርጦባቸዋል። ለተጨማሪ ዓመታት እንዲወጡት የሚያስፈልግ ሌላ ዳገት፣ ሊወርዱት የሚገባ ሌላ ቁልቁለት ተበጅቶላቸዋል። እዛ 60 ዓመታት በዓለም እግር ኳስ የራሷን አሻራ ላይኖረችው ሀገር ብዙ መውጣትና መውረዶች፣ በርካታ ተስፋ አስቆራጭ ደግሞ ተስፋ መልሶ የለመለመባቸው ወቅቶች አልፈዋል። ዓለም ዋንጫው ግን እያስኩት ሲሉ እያመለጠ፣ ደረስኩበት ሲሉ እየራቀ ጉም የመዘገነ ያክልም ሆኖባቸዋል። ሐምሌ 30 1966 እንደ አውሮፓውያኑ አቆጣጠር ሰር በቢ ሙርም የእንግሊዝን የመድረኩ ብቸኛ ድል የቀድሞውን የጁሊየስ ሪሜትሴን ዋንጫን ካነሳ በኋላ ብዙ ነገሮች ባሉበት የሉም ተቀይረዋል። እግር ኳስም ራሷ እንግሊዝም ሆነ ዓለም ትላንትና አይመስሉም። እንግሊዝ ምዕራብ ጀርመንን 4-2 አሸንፋ የመጀመሪያ ዓለም ዋንጫዋን ካነሳች በኋላ 454 ተጫዋቾች ነጩን በብሔራዊ ቡድኑ ማሊያ ለመጀመሪያ ጊዜ ለብሰዋል። ቀዳሚው በ1967 የተጫወተው 847ኛው ተጫዋች ጆን ሆሊንስ ሲሆን የብሔራዊ ቡድኑን መለያ በመልበስ ደግሞ የመጨረሻው የሆነው 1300ኛው የሊቨርፑሉ ሪዮ ኤንጎሞዋህ ነው። በዓለም ዋንጫው ደግሞ ከውጤታማው የአልፊ ራምዚ ቡድን ጀምሮ እስካሁኑ ቶማስ ቱሄል ድረስ 161 ተጫዋቾች እንግሊዝን ወክለዋል። በስድስቱ አስርታት እንግዲህ ዋንጫ አልባ ዓመታትም 15 አሰልጣኞች በቋሚነት ብሔራዊ ቡድኑን መርተዋል። ሮን ግሪንውድ፣ ሴቨን ጎራን ኤሪክሰን፣ ፋቢዮ ካፔሎ፣ ጋሬት ታውዝጌት ተጠቃሾች ናቸው። ሁሉም ግን የአልፊ ራምዚን ውጤት መንገድ ማስቀጠል አልቻሉበትም። አለን ሺረር፣ ዴቪድ ቤካም፣ ስቴቨን ጄራርድ፣ ሃሪ ኬን ባለፉት 60 ዓመታት በተካሄዱ ዓለም ዋንጫዎች ቡድኑን በአምበልነት ከመሩ ተጫዋቾች የሚጠቀሱ ናቸው። እንግሊዝ ከ1966 ሻምፒዮንነቷ በኋላ ከተካሄዱት 15 የዓለም ዋንጫዎች በ12ቱ ተሳትፋለች። በሁሉም ግን ደርሶ የመመለስ አግኝቶም የማጣት ምሳሌ ተደርጋን የቀጠለችው በ1986 የዲየጎ ማራዶና በ4 ደቂቃ ልዩነት ያሳየው የእጅም የእግርም ትርኢት፣ በ1990 ግማሽ ፍጻሜ በፖል ጋስኮኝምባ፣ በ1998 ዓለም ዋንጫ የዴቪድ ቤካም ቀይ ካርድ፣ በ2002 ዓለም ዋንጫ የሮናልዲኒዮ ጎቾ ዝነኛ ቅጣት ምት ወርቃማ ግብ፣ በ2010 መስመሯን አልፋ የተሻረችው የፍራንክ ጄምስ ላምፓርድ ግብ፣ በ2022 ዓለም ዋንጫ ሃሪኬን ያባከናት የፍጹም ቅጣት ምት፣ በመጨረሻም 2026 ላይ በአታላንታ ምድር እየመሩ የነበረውን ጨዋታ የኋላ ኋላ ማጣት የእንግሊዞች በቁጭት የሚያስታውሷቸው አጋጣሚዎች ናቸው። ከዚያ በኋላ የበርሊን ግንብ ፈርሷል። የሰው ልጅ ወደ ጨረቃ መጥቋል። ዓለም በበይነ መረብ ተሳስሯል። የስማርት ስልክ ዘመን የሰው ልጅን የዕለት ተዕለት ህይወትም ፈጣን አድርጓል። እነዚህንና መሰል ለውጦች በሰው ልጅ የምድር ቆይታ ቢያስተናግዱም የእንግሊዝ ዓለም ዋንጫ ሻምፒዮንነት ህልም ግን 1966 ላይ እንደቆመ ነው። እንግሊዝ ባስተናገደችው 1966ቱ የአውሮፓ ዋንጫ ወቅትም የ1996ቱ የአውሮፓ ዋንጫ ወቅት የተዜመው 30 የህመም ዓመታት የሚል ሀረግ የያዘው የ1966ቱ የዓለም ዋንጫን በማስታወስ እግር ኳስ ወደ ቤቱ እየተመለሰ እንደሆነ የሚያትተው ህብረ ዝማሬ ዛሬም አውዱን የሳተ አይመስልም። 30ዎቹ ዓመታት ሌላ 30 ዓመታትን አዋልደዋል። እግር ኳስም ወደ ቤቱ አልተመለሰም። የብሔራዊ ቡድኑ መለያን ከለበሱት 454 ተጫዋቾች በዓለም ዋንጫው ከተጫወቱት 161 እግር ኳሰኞች በ15ቱ አሰልጣኞች ስር ካለፉ 7 አምበሎች የምድር ትልቁን የእግር ኳስ ሽልማት ከፍ አድርጎ ማንሳት የቻለው ቦቢ ሙር ብቻ ነው። ትውልድ ይተካል፣ ተስፋም እየደበዘዘ ቢሆንም መልሶ ይለመልማል። እንግሊዛውያን እግር ኳሳቸው በዓለም አቀፍ ደረጃ በተለይም በሊግ ውድድሮች በቅርቦቹ ዓመታት እያሳደረ ያለው ተጽዕኖ ብሔራዊ ቡድናቸው ይህንን የዘመናት ህልሙን እውን የሚያደርግበት ቀንን በተስፋ ይጠባበቃሉ። የ2026ቱ የአሜሪካ ምድር መንገድም ጫፍ ደርሶ ተቋርጧል። ጁድ ቤሊንጋም ልብ ሰባሪ ፍጻሜን ያስከተለ ውብ ጉዞ ሲል የገለጸው የ2026ቱ የዓለም ዋንጫ ቆይታ ማብቃቱ የሚታወስ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ የተለያዩ ስፖርታዊ መረጃዎችን እያካፈለን ከኛ ጋር ቆይታን ያደረግንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።